አንድ የ8ኛው መቶ ክፍለ ዘመን አባት የእርሱን መጽሐፍ ብታገኙና ጽሑፉን የምትገለብጡበት ምንም አይነት ወረቀት ባይኖራችሁ በሸሚዛችሁ ጻፉት በማለት ጽፎለታል። ቅዱስ ጎርጎርዮስ ዘንዚናዙ የቤተ ክርስቲያን አምድ ወይም ምሰሶ ሲለው፣ ቅዱስ ባስልዮስ ዘቂሳርያ ደግሞ ቤተ ክርስቲያን ከእግዚአብሔር የተሰጣት የቁስሏ ወይም የጉዳቷ ጠጋኝ ሐኪም ብሎታል። ቤተ ክርስቲያን ከተመሰረተችበት ጊዜ አንስቶ እስከዚህ ታላቅ ሐዋርያዊ አባት ድረስ ለ300 ዓመታት በውጪ በዓላውያን ነገሥታት፣ በውስጥ ደግሞ የጽርዓውያን ሰው ሰራሽ ፍልስፍና በትምህርቷ ውስጥ ገብቶ ስትፈተንና ስትታገል ቆይታለች። ለዚህም እንደ ሐዋርያት ያስተማሩ ታላላቅ ሰዎችን እግዚአብሔር አስነስቶላታል። የቤተ ክርስቲያን የታሪክ ጸሐፊዎች ከሐዋርያት ቀጥሎ እውነተኛውን የክርስትና እምነት በመላው ዓለም እንዲስፋፋና ተጠብቆ እንዲቆይ ያደረገ የቤተ ክርስቲያን ዋነኛ መሳሪያ ነው በማለት የሚጠቅሱት ቅዱስ አትናቴዎስ ነው። ታላቁ አትናቴዎስ ትምህርቱና ገድሉ የሐዋርያትን ስለሚመስል ሐዋርያው አትናቴዎስ ተብሎ ይጠራል። መሠረተ እምነትን ከፍልስፍና ለይቶ መጽሐፍ ቅዱሳዊ መሠረቱን ለማስያዝ ባደረገው ትግል እጅግ ብዙ ጠላቶች ተነስተውበታል። አትናቴዎስ ዓለሙ ሁሉ ጠላ ባሉት ጊዜ እኔም ዓለሙን አልፈልገውም በማለት እያሳፈረ መልሷቸዋል። ቅዱስ አትናቴዎስ የተወለደው በ296 ዓ.ም በእስክንድርያ ነው። ይህ አባት የተጠራው ገና በሕፃንነቱ ከጨዋታ ሜዳ ነው። ሩፊኖስ የተባለው የቤተ ክርስቲያን ታሪክ ጸሐፊ እንደጻፈው አትናቴዎስ የሰፈሩን ሕፃናት በሊቀ ጳጳሳት አምሳል እያጠመቃቸው አብሯቸው ሲጫወት የእስክንድርያው ሊቀ ጳጳስ ለእስክንድሮስ በመስኮት ተመልክቶ ነገሩ በጣም ደነቀው። አቅርቦ ሲጠይቃቸው እንደ አዲስ አማኒ እያጠመቃቸው እንደሆነ የጨዋታቸውን ምስጢር ነገሩት። ሊቀ ጳጳሱም ሕፃኑ አትናቴዎስ ያጠመቃቸውን ጥምቀት በሜሮን አጽድቆ ተጠማቂዎቹን ሕፃናት ባርኮ አሰናበታቸው። አትናቴዎስን ግን ከእርሱ ጋር እንዲኖር ወደ መንበረ ፕትርክና ወሰደው። በዚያም ምስጢረ ሃይማኖትን ተምሮ መዝገበ ሃይማኖት ሆነ። ለምንኩስናም በቃ። በ23 ዓመቱ በ318 ዓ.ም ሊቀ ዲያቆን ሆነ። ቅዱስ አትናቴዎስ መምህሩ እለእስክንድሮስን ተከትሎ በ325 ዓ.ም በኒቅያ ጉባኤ ላይ ተገኝቷል። በጉባኤው ላይ ዲያቆን መሳተፍ ስለማይችልም የቅስናን ማዕረገ ክህነት ሰጥቶታል። የጉባኤውም ጸሐፊ ሆኖ አገልግሏል። ጸሎተ ሃይማኖትን ያረቀቀ እርሱ ነው። ወደ አባ እንጦንስ ዘንድ ሄዶ ሥርዓተ ገዳምን ተምሯል። እለእስክንድሮስ ከኒቅያ ጉባኤ እንደተመለሰ በ328 ዓ.ም ስላረፈ ቅዱስ አትናቴዎስ በመንበረ ማርቆስ 20ኛው የእስክንድርያ ፓትርያርክ ሆኖ ተመረጠ። ይህንን ውሳኔ እንደሰማ እኔ ለዚህ ታላቅ ሹመትና አገልግሎት የማልገባ ምንም የማልጠቅም ነኝ በማለት ወደ በረሃ ሄዶ ተደበቀ። ከብዙ ፍለጋ በኋላ በቅዱስ እንጦንስ ገዳም አገኙት። ወደ እስክንድሪያም ወስደው በፓትርያርክነት ሾሙት። ቅዱስ አትናቴዎስ ለፓትርያርክነት በተመረጠበት ወቅት የግብፅ ቤተ ክርስቲያን በከፍተኛ ችግር ላይ ትገኝ ነበር። ገና ቀደም ሲል ሜላጢዩስ የተባለው የላይ ግብፅ ጳጳስና በእስክንድሪያው ሊቀ ጳጳስ በጴጥሮስ አንደኛ መካከል የተነሳው አለመግባባት አልበረደም ነበር። በዚሁ ላይ ደግሞ እስክንድሪያ ውስጥ በቅስና ተሾሞ የነበረው የሊቢያው ተወላጅ አርዮስ ባፈለቀው የክህደት ትምህርት ምክንያት የግብፅ ቤተ ክርስቲያን ትታወክ ነበር። በዚህ ምክንያት የቅዱስ አትናቴዎስ ዘመነ ጵጵስና በብዙ ትግልና ድካም የታጀበ ነበር። አትናቴዎስ ከሃይማኖት ሊቅነቱ ጋር የሚናገረውን የሚያደርግ ታላቅ መምህር ነበር። ከታላቁ ገዳማዊ ከአባ እንጦንስ ርዕሰ መነኮሳት ጋርም የቅርብ ወዳጅ ነበር። ይህም ለመንፈሳዊ ሕይወቱና ለአገልግሎቱ ረድቶታል። አትናቴዎስ የትህትና መምህር ነው። ከትህትናውም የተነሳ በሊቀ ጵጵስናው ዘመን እንኳን በሥርዓተ አበው በፍጋ ውሃ አቅርቦ እግረ አበውን ያጥብ ነበር እና አባ እንጦንስ እርሱን ለማየትና ምዕመናን ለማጽናናት ወደ እስክንድርያ በሚወርዱበት ጊዜ ሰንና ብርት ይዞ እጅ የሚያስታጥብ እርሱ ራሱ እንደነበረ ይነገርለታል። አትናቴዎስ በግብፅ ሥርዓተ ምንኩስናን ከመሠረቱት አባቶች አንዱ እንደመሆኑ መጠን በግብፅ መናንያን መነኮሳት ዘንድ ተወዳጅነት ነበረው። በተጋድሎ ለአባ እንጦንስ እንደ በፍታ ያለ የመቁረቢያ ልብስ ወይም እንደ ጋቢ ያለ ነጭ በፍታ ልኮለት ለፍቅሩ መታሰቢያ እንዲሆን ሳይለብሰው ይኖር እንደነበረ የአባ እንጦንስ ዜና ገድል ይናገራል። አባ እንጦንስ በሚሞትበት ጊዜ ይህን ልብስ ለረዱ ለጳውሊ ሰጥቶታል። አባ ጳውሊም የአትናቴዎስ በረከት ለመሳተፍ ስሞት አትናቴዎስ ለአባቴ ለእንጦንስ በላከለት በፍታ ከፍናችሁ ቅበሩኝ እያለ አርደቱን አደራ ይል ነበር።
ሙሉውን የአባ እንጦንስን ታሪክ የጻፈውም ይኸው አትናቴዎስ ነው። ለእኛም ለኢትዮጵያውያን የመጀመሪያውን ኤጲስቆጶሳችንን አባ ሰላማን ሾሞ ይላክልን ይኸው ቅዱስ አትናቴዎስ ነው። ከላይ እንደተጠቀሰው የእስክንድሪያንም ሆነ የአንጾኪያን የትርጓሜ ትምህርት ቤት የፍልስፍና ደባል ነቅሎ የጣለ ታላቅ ሐዋርያ ነው። በረከቱ ይደረግ።